የጌታ ፍቅሯ አስደናቂ ነው። ያኔ እንደዚህ ቅላጽ ያልነበረውም። እሺ ያው እግዚአብሔርን ሁሌ ነው የምትጠብቂው። ቆንጆ ሴት ማለት አልፍየሽ ትጠብቂያለሽ። ጭው ባለው ግን አይሱ አይደለም። ቆይ አሁን ማያምርብኝ ሚውዚክ ቲቸራችን ድምጼን ይወደ ነበር። አንድ ያክፍል ሁለት ያክፍል እያለ ማለት በየሴክሽኑ አዘምሮኛል። ሚውዚክ ቲቸራችን ጌታ ይከብደኛል። ምክንያቱም ያው ክርስቲያን ፋሚሊ ውስጥ ስለሆነ የተወለድኩት መዝሙሩ ሁሉ ይከፈታልና የትኛው መዝሙር ለመጀመሪያ ጊዜ እንደማውቀው አላውቅም። ለጌታ ልታዘዝ፣ ለቤታ ልታዘዝ፣ ለአስተማሪዎች ልታዘዝ፣ ከዛ ቸርች እንዳጋጣሚ ስሄድ የሰማሁት መዝሙር ነው። እግዚአብሔር ተረት አይደለም ያለፈ ታሪክ የሚወሳ ነገር ባህልና ስርዓት የሃይማኖት ቀመር አርፍዳችኋል ዛሬ። አረፍና በጌታ መችት አትጨርስም እኮ አትጨርስም። አረዳክ በጌታ ነኝ። ኧረ መጣሁ። ወይኔ ምንድነው? ይኸው ትሰለቸኛለች እኮ ገና አልጨረስኩማ። ምንድነው? ይኸው እንደምስል ገና ነኝ። ጌታን አልጨረስኩም። ብዙ ሰዓት ፈጀሽ ብቻ። ልክ ነሽ እኮ ምን ቀርቶሽ? ትንሽ እሺ ልሂድ እባካችሁ። ቴንክ ዩ በእውነት። እንዴት ነው ብዙ ቀን ታስጠብቃለሽ ዳክ እንዴ? አይ ብዙ ቀን ጠብቂያት አላውቅም። ሁሌ ነው የምጠብቃት። ማለት ቀጠሮ ላይ ነው ወይስ ሌላ? ቀጠሮ ብለን ያዘው። በቀጠሮም ጠብቃታለሁ፣ በጊዜውም አለ ጊዜውም እጠብቃታለሁ። ስለዚህ ለአጭር ጊዜ አይደለም ለረጅም ዘመናት ነው የምትለው? ደረጀ ከበደ እንኳን ለጌታ ነው የዘመረው። አጭር ጊዜ አይደለም ለረጅም ዘመናት በድካም በዝለት ላይ ያለ አመታት በመውደቅ መነሳት በውጊያ በትጋት እንደማያልፍ የለም አለፈ ያ እሳት አለፈ ያ እሳት አለፈ ያ እሳት ዞር ብዬ ሳየው ያሳለፍከኝን አባጣው ጎርባጣውን ጉድጓድ ገደሉን ማመን ይሳነኛል ኃይልን ከየት አገኘው ለካስ ኤልሻዳዩ ጠብቆኝ ቆሜያለሁ ስሙን አከብራለሁ። እሺ እግዚአብሔርን መጠበቅ ያደክማል ወይስ ቆንጆ ሴትን እግዚአብሔርን ስጠብቀህ ታውቃለህ? ግን እስማ አይንን ስጠይቅኝ እንኳን እሱ አልሰማችሽ። አዎ እንዴ በደንብ ያው እግዚአብሔርን ሁሌ ነው የምትጠብቂው። ቆንጆ ሴት ማለት አልፍየሽ ትጠብቂያለሽ። ይሄን ጥያቄ ስጠይቅኝ ግን እንኳን ዳካል ነበረች። ለምን? ቆንጆ ነሽ እያልሻት ነው። አንተ አላልካትም እስካሁን? ልቤ ብሏታል። ማን ነው? እና ቆንጆ ሴት መጠበቅ ያደክማል ይመስለኛል። አዎ ለምን አትይም? ለምን? አዎ እግዚአብሔር ቢቆይም አንድ ቀን እንደሚመልስልሽ እርግጠኛ ነሽ። የሆነ ቀን ይመልሳል። በቃ ጥያቄሽ ትክክለኛ ካልሆነ ዝም በማለት ይመልሳል፣ መልስ ባለመስጠት ምናምን። ጥያቄሽ ትክክለኛ ከሆነ አሁን ይመልሳል ወይ ደግሞ ጊዜውን ጠብቆ ይመልሳል። ሴት መቼ እንደምትመልስ እርግጠኛ አይደለሽ። ይሄው መጥቻለሁ። እዚህ ጋር ነው ሞኖ አሪፍ ተመቸሽ? ባይዘይ በጣም ሊያምርብሽ የቆየሽ ነበር ይመስለኝ። ስለዚህ ነው እንደ ቆየሽ። ከባድ ግርጣት ቆዳ መቀየር እኮ ይቀላል። እሺ ፊቴን ወደዚህ ባዞር ይቀለኛል። ይሄን ከምሰማ አሳክዬልሻለሁ። ለቁመትሽ ምናምን ፋርጎ ነው የጠበቀኝ። እሺ ወደ ጉዳያችሁ ልትገቡ ነው። ኦኬ የመጀመሪያው ጥያቄ የሚሆነው ባንዴ ወደ ጥያቄ ያ ኦኬ ለመጀመሪያ ጊዜ የሰማችሁት መዝሙር ምናልባት ልጅ ሆናችሁም ሊሆን ይችላል። ብዙ ጊዜ ከልጅነት ጀምሮ ስትሰሙት ቆይታችሁ የሆነ ሰዓት ላይ በጣም ገባኝ የምትሉት ከነ አጋጣሚው እስኪ ንገሩን። አይ ቲንክ የሊሊ ይመስለኛል። ትምህርት ቤት እንኳን ከዛ በፊት ሌሎችም ነበሩ፣ ግን ባይዜ ይሄ ሳስታውስ የነበረው የሆነ ሚውዚክ ቲቸራችን ድምጼን ይወደ ነበር። አንድ ያክፍል ሁለት ያክፍል እያለ ማለት ጌታ። ከዛስ እንትን ወስዶ በየሴክሽኑ አዘምሮኛል። ሚውዚክ ቲቸራችን ጌታ ከሁለተኛ ክፍል ሆነሽ
በእውነት እንትን ያቺ ውርንጭላ ፍቱልኝ እፈልጋታለሁ እግሯ አፈር አይረግጥም ጨርቁን አንጥፉላት ዘንባባ ይዛችሁ ፊቷ ዘምሩላት መታሰሯ ይብቃና በነፃ ልቀቋት። አይ ቲንክ የሚያማ መዝሙር እንደሆነ አላውቅም። ታውቃለህ? አላውቅም። አሁን መስማቴ ነው። ካቶሊክ አውቃለሁ ጌታ እውነት ከአንዳንድ እውነት እንትን ነው የካቶሊክ ትምህርት ቤት ስለነበረ የገና ጊዜ በጣም ነበር ሰለብሬት የሚደረገውና አይገርምም? ያኔ ራሱ ድምጼ ደስ ይላቸው ነበር ማለት ነው። ውርንጭላ ይሄንን መዝሙር የገና መዝሙሮች ለመጀመሪያ ጊዜ አይ ቲንክ አሁን ሪያላይዝ ሳደርግ ለመጀመሪያ ጊዜ ሰማሁት። እነኛ አሁን እንትን የሚለው የኢየሱስ አማኑኤል ተወለደ የዓለም መድኃኒት እነኚህ በትምህርት ቤት። ከዛ በኋላ ግን ሊሊ እንትና አገኘው ይደግ አገኘው በጣም ይገርመኛል። በዛ እድሜ እንዴት እንደሰሙት ያን መዝሙር ግን ያገኘውና የሊልን ግን ፎርማሊ በደንብ ልጅ ሆኜ 3ኛ ክፍል ምናምን ሆኜ እንደሰማሁት አስታውሳለሁ። እኔ አሁን የጥያቄ ይከብደኛል። ምክንያቱም ያው ክርስቲያን ፋሚሊ ውስጥ ስለሆነ የተወለድኩት መዝሙሩ ላይ ይከፈታልና የትኛው መዝሙር ለመጀመሪያ ጊዜ እንደማውቀው አላውቅም። ጩጮኜ ወደ ቸርች ምናምን ሲሄድ የልጆች መዝሙር ነው መጀመሪያ የቻልኩት መሰለኝ። አሁን የቻልኩት ቢሆን መጀመሪያ የቻልኩት የገባኝ እነ ዘኪዮስ አጭር ሰው ነበረ ምናምን። ግን በጣም የምወደው የነበረው በምልክት ነው የሚዘመረው እንትን በጣም ከፍ የጌታ ፍቅሯ አስደናቂ ነው የጌታ ፍቅሯ አስደናቂ ነው። ያኔ እንደዚህ ቅላጽ ያልነበረውም እሺ። በጣም ከፍ ያለ ልደርስበትም አልችል በጣም ዝቅ ያለ ልወርድበትም አልችል በጣም ሰፊ ነው ላመልጥበትም አልችል የጌታ ፍቅር እና ይሄንን ነው በቃል የቻልኩት። ሌሎቹን ምናልባት እነ ደረጀንም እነ ምናምንም ስሰማ አድጌያለሁ ብዬ አስባለሁ። ያ ኦብቪየስሊ በጣም እንግዲህ ሲሰሙ ሁለታችሁ ከልጅነት ሲሰሙ መዝሙር ማለት ነው። የሆነ ሰዓት በጣም ገባኝ መዝሙር ገባኝ ያላችሁት ግን በምን መዝሙር ነው? ምናልባት ወይ አጋጣሚ ሙዚክ ነውና በጣም ገባኝ ይሄ መዝሙርና ስዘምረው ሌዲስ ፈርስት እኮ እኔ ፈርስት ልሁንና እኔ በጣም እንግዲህ በጣም ደጋግሜ ያደርጋለሁ ከቸርች እና ክርስቲያን ፋሚሊ ውስጥ ስላደኩኝ ከቃሉ ከምናምን ካልቸሩን ያስኩት ይጸልያል ምናምን ግን ገብቶኝ አይደለም። በዚህ ካደኩ በኋላ እጄን አውጥቼ ምናምን ጌታን ተቀብያለሁ እጄን አውጥቼ እና ግን በደንብ የሆነ መዝሙር ገብቶኝ ቅይር ያደረገኝ የደረጀ ከበደ መዝሙር ነው። ዮናስን መሳይ የሚል መዝሙር ዮናስን መሳይ ያሻፈረኝ ባይ መልእክቴን ትቼ ወደ ራሴ ሳይ አሳ ነባሪው ወዶ አሳደረኝ እሺ ለአምላኬ ማለት ቢሳነኝ ያ ሰው እኔ ነኝ ጌታ ሆይ እባክህ ታደገኝ ጌታ ሆይ እባክህ ፈጥነህ ታደገኝ ያ ሰው እኔ ነኝ። 11ኛ ክፍል ነበርኩና ከአስተማሪ ጋር ምናምን ተጣልቼ ከዳይሬክተር ተጣልቼ ከትምህርት ቤት ተባረሬ በቃ አሁን ላይፍ እዚህ ጋር ሊያበቃ ነው አይነት ነገር እያልኩ ምንም ተስፋ አልነበረኝም። ፎሬቨር ነበር የተባረርኩት ከትምህርት ቤት እና ለጌታ ልታዘዝ ለቤት ልታዘዝ ለአስተማሪዎች ልታዘዝ ከዛ ቸርች እንዳጋጣሚ ስሄድ የሰማሁት መዝሙር ነው እና እሱ መዝሙር እየሰማሁ ሄድኩ። የተሰበከው የዛን ቀን ስለ ዮናስ ነው እና ስቲል በጣም ማስታውሰው መዝሙር ነው። ሌዲስ ፈርስት ነው በጣም እኔ እንደዚህ ሎንግ ስቶሪ የለኝም በዚህ ዙሪያ እንትን ነው። አሁን በጣም እንደዚህ ህይወቴ ውስጥ ምናምን ምለው አይደለም like every situation has የራሱ አንደርስታንድ እያረኩበትም አልፎ መዝሙር የሆነ ጊዜ በጣም ማስታውሰው መዝሙር እግዚአብሔር ተረት አይደለም የሚለው የጆንን መዝሙር ታውቃለህ? ስትይው አውቃለሁ እለዋለሁ ምን ችግር አለ? እግዚአብሔር ተረት አይደለም እግዚአብሔር ተረት አይደለም ያለፈ ታሪክ የሚወሳ ነገር ባህልና ስርዓት የሃይማኖት ቀመር
እሱ እግዚአብሔር ነው እግዚአብሔር ነው ከጥንት የነበረ ብቻውን እውነተኛ አምላክ የሆነ እንትን ነው። ቁጥሩ ላይ ምናምን የማለዳው አንተ ያው ነህ ምናምን ማለት የነ ይስሐቅ የነ ያዕቆብ አምላክ በቃ እሱ ራሱ ቶኪንግ መዝሙር ላይ ነው እንደውም እያወሩት የነበረው ራሳቸው ራሱና የምር እግዚአብሔር ያኔም ይሄኛውም እግዚአብሔር ይሄኛውም እግዚአብሔር በቃ የኔ ነውና ለምንድን ነው ያንን የማያደርገው ብዬ ወደ ጊዜ የምር እየሰማሁት ነበር። ይሄ መዝሙር በቅርብ እሱ ይመስለኛል ብዙ ይኖረኛል። ዋው አራይስዬ ምናምን ስትል የሆነ በጣም ያምራል ድምጿ። ቆይ አንዴ አድናቆቴ ልጨምር እንዴ የድምጽ ለድምጹ እሺ ድምጼ ብቻ ነው የሚያምረው። እሺ ያውን ጥያቄ ደግሞ ድምጼ ላይ ስዘምረው ያምራል የምትሉት መዝሙር ካለ እኔ ራሱ በራሴ ስሰራው እኮራለሁ የምትሉት የምታስቡት መዝሙር ካለ ንገሩ። እንዴት አላሰብኩትም። እስኪ አንቺ ድሮ ነው እንጂ አሁን እንኳን እንደዛ ምለው የለኝም። ድምጽሽ ላይ ኮምፎርታብል የምትሆኝበት የሚያምርብኝ የምትዩ የለም? ኮምፎርታብል መሆንበት አለ ግን ዋው ምናምን የሚያስብል እኮ እኔ ድምጽ ላይ ያምራል የምትዩ እስቲ ድሮ እንትን የሚለው መዝሙር ይመስል ግን አሁን ሳሳስበው እንትን አይለኝም። የሊሊ ጭው ባለው ግን አይሱ አይደለም። ቆይ አሁን ማያምርብኝ እስቲ ቆይ ሌላ አስባለሁ። እኔ የተከስተ መዝሙሮች ምናልባት ቅኝት ስለምወድ ሊሆን ይችላል። ቅኝት መዝሙሮች ስለምወድ ሊሆን ይችላልና የተከስተ ምን የሚለውን ነበር የምወደው። ሁሉንም ነው የምወደው አክቹአሊ ብርቱ ተብሎ ታምኖበት በቃ እሱ መዝሙሩንም ራሱ ፐርሰናሊ በጣም ወደዋለሁ። ከዛኛው ግጥም ደግሞ በቃ የሌለ ነው የመጀመሪያ ቁጥር አይደል ቲያራ አትፍጠኝ ልዘምረዋል እንዴ እኔ ራሴ በመከራ ቀን ቢጠሩት አለሁኝ የሚል ልብ ሞልቶ ግራ ለገባው መጠጊያ ሚደግፍ እጁን ዘርግቶ መተማመኛ ጌታ ነው ተፈትኖ አልፏል በብዙ ደጋግ እጆቹን አይተናል ደካማዎቹን ሲያግዙ አለልኝ ጌታ የማይተው የማይከዳ ሰባራን የሚጠግን ወዳጅ ነው በምድረ በዳ አለልኝ የኔ ጌታ የማይተወኝ የማይከዳ ሰባራን የሚጠግን ወዳጅ ነው በምድረ በዳ። ልክ ስጨርስ አቤት ድምጽ ምናምን ብትይ ጌታ በጣም ነው የሚያምረው በእውነት። ዛሬ እንደም ጉሮሮዬን ያዛርጎኝ አንተ ያለሽ የጠዋት ድምጽም ስለሆነ ጉንፋን በዛ ነው ያባኝ እኮ። አይ ጌታ እኔ መዝሙር በጣም ነው ኩራት አይደል ክሊፑ እዚህ ላይ መድረክ ላይ እንዴ በየቸርቹ ሄዶ ነበር በጣም የሚገርም ነበር። አይ ቲንክ ቴምፖ ፈጠን ብሎ ነበር የተሰራው በሰዓቱ መሰለኝ አይደል? በሰዓቱ በጣም ፈጣን ነበር እንዴ በ114 በቃ ተገስተ ምን አስበው ነው ምናምን ብለ አይ በሰዓቱ ቴምፖ ፈጠን ብሎ ነበር የተሰራው። ደስ ይላል በጣም ቴምፖ ፈጣን ኤፊላታ መጣችና በ122 ምናምን አሁን እንኳን 126 ስለ ቴምፖ ነው ማወራው ሄዷል በጣም እውነት ነው። ኤፍሬም በ122 ሲዘምር ደንግጠን ነበር ጠላት ምናምን የሚለው መዝሙሩ ማለት ነው። አይ ነው አይ አሁን እኮ በቃ የለም ሄዷል ጥሷል ቴምፖ። እግዚአብሔር የተመሰገነ ይሁን። የኔ ነገርሽ እያሰብኩ አልነበረ። እሺ እንትን የሚለው መዝሙር ወደዋለሁ ትዝ ሲለኝ ስዘምረው ብዙ ጊዜ ዘምሬዋለሁ። ዳዊት ጌታቸው የሰራው ከወርቅ በበለጠ ዋጋ ገዝተኸኛል ልጅህም እንድሆን ስፍራን ሰጥተኸኛል በቤት ዘላለም እንድኖር መርጠኸኛል። ምን አይነት ፍቅር ነው ስግደቴ ይገባሃል ኢየሱስ ጌታዬ አምላኬ አለኝታ ጋሻዬ መድኔ
ክብሬ ጌጤ ነው እድል ፈንታዬ ደዌያችንን ፈወሰልን ሃሌሉያ በጸጋና በምሕረቱ ሃሌሉያ ዘላለም ሞት ተቤዠን ሃሌሉያ ለክብሩ እንድንቆም ሃሌሉያ። ይሄ በጣም የሚገርም መዝሙር ነው። የብሔራዊ ቲያትር ላይ ፐርፎርም ያደረገው። አዎ ከዚህ ቀጥሎ የሚዘምሩት እኮ በጣም የጥንት መዝሙር እኮ ነው። ምስጋናን መስዋዕት ወደ ቤት ከዛ ምንድን ነው አልተረሳውም። የእንትን እኮ መዝሙር ነው የእሱ ዜማው የደቡብ አፍሪካ ምናምን የሆነ መዝሙር አለ። ግን ላመስግነው ላመስግነው ለእኔ የሞተውን በግ ክብር ስጡት ሰዎች ሁሉ በደሙ አንጽቶናልና። ይሄ በጣም የድሮ የሙሉ ወንጌል ኳየር ምናምን መዝሙር ነው። ግን በቃ እኔ ኮንሰርት ብዙ አድናቂ አይደለሁም፣ የመዝሙር ኮንሰርት ግን ድጋሚ ቢደገም የሚሄደው ማልቀረው ኮንሰርት ይሄ ነው። ላስት ታይም እኮ ነበር ግን ሄድክ እንዴ? የሙሉ ወንጌሉን አልሄድኩም። ይሄኛው አልበም በጣም አሪፍ ነው፣ ስቲል በጣም ቆንጆ ነው። አሁን አዲሱ የዲቭ የኔ ኦፒኒየን ነው ማለት ነው። ቁጥር አንድ ግን በቃ በጣም አንደኛ ነው። አሬንጅመንቱ ሙዚቃ፣ ከዛ ኮንሰርቱ ላይ ደግሞ ብራስ ምናምን አለ። አይ ነው በጣም ነበር የሚያምረው። በሰማሁት ቁጥር የሌለ ጉስበም አይ ነው በጣም ነው የሚያምረው። ላይቭ አይመስልም ጭራሽ። ዴቭ ሲሰራ በጣም አሪፍ። ለዚህ እኮ ነው የሊሊን የምንወደው። እሱ የሊሊ ቁጥር 6ን ታውቂዋለሽ? የመጨረሻው መልካም ነው ምናምን ያለበት ዴቭ ነው የሰራው። በቃ ተጠቦበታል። በቃ በጣም ነው የሚያምረው። ሙዚቃዎቹ በጣም ነው የሚያምረው። አሁንም ሲሰራ አድምቶ ስለሚሰራ የና ዜብን የነ ቤቲን ምናምን ኮንሰርቶች ሲሰራ በቃ በጣም በሚያምር ነው የሚሰራው። በጣም ነው የሚያምረው። አንቺም ድምጽሽ ያምራል። ተቀብያ አድምቶ የሚለውን ስናወራ እዛ ላይ ስፒኪንግ ኦፍ አድምቶ በጣም ያዘናችሁበት የደከማችሁበት ላይ በጣም ደጋግሜ ሰማሁት የምትሉት መዝሙር ምናልባትም ከዚያ ሲቹዌሽን ውስጥ እንድትወጡ አድርጓችሁም ሊሆን ይችላል። በደንብ እንድትሰሙት ያደረጋችሁ መዝሙር ከነ ስቶሪ ውስጥ ይንገሩ። አይ ዱ ሃቭ መዝሙር አለኝ ግን ስቶሪውን ሼር ማድረግ አልፈልግም። ቬሪ ፐርሰናል ኢትስ ቬሪ ፐርሰናል። ታይዳክ ዳሩን እንኳን ንገሪ። ዳሩ ተገተጎን just በቃ my relationship status ነውና relationship status ማለት የዲማ ቤት ካንዲ እሱን ጥያቄ እኔ ልጠይቃት። እሱ ሪሌሽንሺፕ ስታተስ ምን ሆነ? አረ ሪሌሽን ምንድን ነው ሪሌሽን ሲጀምር? ብቻ በጣም ደብሮኝ ነበር። anyway it's just በቃ ብዙ ማውራት ስለማልፈልግ ነው። I'm sorry ግን በቃ it was very personal time ከማንም ጋር ዲስከስ ላደርገው የምፈልገው ነገር ስላልነበረ ብቻዬን ነበረ ፋይት እያደረኩ የነበረው። ሶ ብዙ መዝሙር ነው። አንዱ መዝሙር በጣም በሚገርም ሁኔታ አሁን ላይ ስሰማው ብዙም ኮምፎርት ማለት ወደዋለሁ መዝሙሩ ግን ስለዚህ ነገርሽ ስቶሪውን ባጭሩ ብቻሽን ነበር ፋይት የምታደርጊው ከሰው ጋር አልነበረም ማለት ነው? ጓደኞቼም ሊሆን ይችላል። ዋው ግን በዚህ መረዳት አልተረዳሁትም ነበር። አንተ እቺሽ ትለያለሽ ሄሎ እንዴ እንትን አንዱ የዳዊት ጌታቸው መዝሙር የኢየሱስን መንገድ የሚለው ምን ያገናኘዋል ከገጠመኝሽ ጋር? አይገናኝም በሚገርም ሁኔታ ግን በቃ እሱ ነበር ሲንግል ሆኖ ወጥቶ ነበር ከአልበሙ ቀድሞ። ታስታውሳ መዝሙሩ ነው እንዴ? ሲንግል ሆኖ ስትይ ስለዚህ እያወራሽ መስሎኝ ነው። ሶሪ ኧረ ጌታዬ ኧረ ራራ ኢየሱስን ግን ንገሪኝ። እና እሱ መዝሙር በደንብ ሰማዋለሁ ግን እኔ ከነበርኩበት ስታተስ ጋር ይገናኝ አይገናኝ አላውቅም። በጣም ሰማው ነበረ እንትን የሚለው በዚች ምድር ስኖር ብርቱ ሰልፍ ቢኖርም ንፋስ ማዕበሉም ሊጥሉኝ ቢጥሩም እምነቴን ሊፈትን ዙሪያዬን ቢዞረኝ የጠራኝ ክርስቶስ ስለኔ ያሸንፏል ሁሉንም ሮጣለሁ ምናምን እያለ የሚቀጥል መዝሙር። ተመስጭበት እኮ ነው ወይኔ ድምጿ ላይ ማለት ነው።
እና እንትን የሚለው መዝሙር የሊሊ እሱ ደግሞ በቃ ባርባር ያስብለኝ ነበር። ለሰው አላወራም ምን ትርፍ አገኛለሁ ሐዘኔን ብሶቴን ላንተ እናገራለሁ ደጃፌን ዘግቼ አጫውትሃለሁ አምናለሁ ካንተ ዘንድ ምላሽ አገኛለሁ የሚያስጨንቀኝን ላንተው እነግራለሁ ትካዜን ሁሉ ባንተ ላይ ጥላለሁ የመድኃኒቴ አምላክ ተስፋ አረግሃለሁ። ውይ ይሄኛውንም ማስሰማው በቃ ብቻዬን እኮ ነኝ ና ይሄ ሊትራሊ ይሄ በሬን ዘግቼ አይ ዋዝ ላይክ ዳት እና የምር ብቻዬን ነበረ እንትን እያረኩ የነበረው በቃ ጸልይ ምናምን የነበረውና በቃ በደንብ ዲፋይን የሚያደርግልኝ ይመስለኛል። ግን ይሄኛው እንኳን አሁንም ሰማዋለሁ። ብቻዬን ቁጭ ብዬ አዝኜ በቤቴ የሚለውን እስቲ የበረከት ተስፋ አንዳንድ መዝሙሮችን የሆነ ሳናስበው ምን ብለን እንኳን ቢሆን በቃ በሌላ ርዕስ የተዘመሩትን ፐርሰናል እናደርጋቸዋለን። አሁን አዲሱ የኤርኒ እኮ እንትን የብሬክ አፕ ሶንግ ሆኗል ነገር ብቸኝነት አይሰማኝም ብቻዬን አይደለሁም ምናምን የሚለው አታልቅስ በቃ አይዞክኛለን ጌታ አሁን በጣም ቲክቶክ ላይ which በጣም ማልደግፈው ነገር እዚች ጋር የሚደርስ ቲሸርት አድርጋ መዝሙር ምናምን ትቀዳለች አንዳንድ ሰውና አንዳንዱ ደግሞ ብሬክ አፕ አድርጎ ምናምን እንደመጣ ካሜራውን ያዘጋጃል። ይርኒክ በሚገርም መንፈሳዊ መሰጠት እኮ ነው የሰራው መዝሙሩን። ብቸኝነት አይሰማኝም ብቻዬን አይደለሁም መራለ መጽናኛዬ ያለ ብዙ አልሰማሁትም። ለትችት ነው እንዲያስኩት መዝሙሩ ጌታ ይገስጸኝ። ግን ያንቺም አሁን እንደዛ ሊሊ በዛ መንፈስ አልዘመረችው ስቀደም ከዚህ በላይ ምን ስብራት እኔ ነገሮች እንዲህ ከመዝሙር ጋር አላያይዝም። እኔ እንጃ ታድሎክ በኢየሱስ ወጋው ባቢ። አዎ ግን ብዙ ጊዜ ብርታት የሚሰጠኝ ስሰማው ካለውበት ውጥት የሚያደርገኝ መዝሙር የብሶቴ ቋቱ ሲገነፈል ሞልቶ እምነቴ ሲከዳኝ መታጠቂያው ላልቶ የመፈወሻዬ የጸሎቴ ቦታ ድምፁን ሲያሰማኝ ሲያናግረኝ ጌታ እጁ ስትዳስሰኝ ሸክሜን ሲያራግፈው ሁሉንም ረሳለው በሐዘን ወድቄ በእንባ ተንበርክኬ በሳቅ እነሳለው አድራሻዬ መስቀሉ ስር ነው አድራሻዬ መስቀሉ ስር ነው አድራሻዬ መዳኛዬ መታያዬ መፈወሻዬ መስቀሉ ስር ነው አድራሻዬ። አንተ የመዝሙር ቁጥሩን አላውቀውም ነበር እንደ አዲስ ነው የሰማሁት። በጣም ደስ የሚለው ሲሪየስ እኔ እንትን ስላለኝ አይምሮዬ ላይና ህፃን ልጅ እያለቀሰ ምናምን እያለ ሄዶ አባቱ ልክ ያዛርጎ ምንድነው ምናምን ሲለው ፍንትው እንደሚለው በቃ ደክሞኝ ምናምን ኧረ ከኔ ግን ምን ፈልገህ ነው ምናምን ልለው ሂጄ እጁ ስትዳስሰኝ ሸክሜን ሲያራግፈው ሁሉንም ረሳለው በሐዘን ወድቄ በእንባ ተንበርክኬ በሳቅ እነሳለው አድራሻዬ መስቀሉ ስር ነው አድራሻዬ መስቀሉ ስር ነው አድራሻዬ መዳኛዬ መጽናኛዬ መፈወሻዬ መስቀሉ ስር ነው አድራሻዬ